ሰላም ጤና ይስጥልን ክቡራን የቻናሌ ቤተሰቦች እንደምን ቆያችሁ? ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። በዛሬ ቪዲዮ እንግዲህ በአራዳ ክፍለ ከተማ ትምህርት ጽሕፈት ቤት የስድስተኛ ክፍል አካባቢ ሳይንስ የአንደኛ መንፈቅ ዓመት የሞዴል ጥያቄዎችን ማለትም የ2017 ዓመተ ምህረት የሞዴል ጥያቄዎችን ይዤላችሁ መጥቻለሁ። በእነዚህ ጥያቄዎች እንግዲህ በአጠቃላይ 40 ያህል ጥያቄዎችን ይይዛል። ከነዚህ ከ40ዎቹ እንግዲህ በዋናነት የመጀመሪያዎቹን 10 ጥያቄዎች ላይ ትኩረት አድርገን ቆይታ እናደርጋለን ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ የአራዳ ክፍለ ከተማ ጥያቄዎች ናቸው። እነዚህ ጥያቄዎች ያው በመጀመሪያው ሴሚስተር ላይ የተፈተኗቸው ወይም የተዘጋጁ ናቸውና ልክ በዚህ መልክ አሁን ላይ ኦልሬዲ ወደ ሴሚስተር እየተጠጋን ስለሆነ እነዚህን ጥያቄዎች እየሰራችሁ የጥያቄ አወጣጥ ሂደቱ ምን ይመስላል የሚለውን እና የምታጠኑበት ጊዜ ወይም የምትዘጋጁበት ጊዜ ምን አይነት ቦታዎች ላይ ወይም ምን አይነት ነገሮች ላይ ትኩረት አድርገን ዝግጅታችን በምን መልኩ ሼፕ እናድርግ በሚለው በደንብ የሚያግዛችሁ እንደመሆኑ ያንን ትኩረት አድርጋችሁ ለማጥናት ያግዛችኋል ብዬ አስባለሁ። ወደ መጀመሪያው ጥያቄ ነው የማመራው። የመጀመሪያው ጥያቄ እንግዲህ በመሬት ላይ የሚገኙ ነገሮችን በሙሉ ወይም ደግሞ በከፊል ዝርግ በሆነ ወረቀት ላይ መስፈርትን ወይም በመስፈርት አማካኝነት ተመጥነው የሚታዩበት ስዕላዊ መግለጫ ምን ይባላል ነው የሚለን። ሀ ላይ ኮምፓስ፣ ለ ጂፒኤስ፣ አመርሃ ካርታ፣ መ ልውል ይላል። የዚህ ጥያቄ ያው መልሱ ምንድነው? ሐመርሃ ላይ ያለው ካርታ ይሆናል ማለት ነው። ምክንያቱም ማብራሪያውን እንመልከት። ማብራሪያው እዚህ ጋር እንደሚለው ካርታ በመሬት ላይ ያሉ ነገሮችን በተወሰነ መጠን በመቀነስ እና በምልክቶች አማካኝነት በወረቀት ላይ የሚሳል ስዕላዊ መግለጫ ነው ማለት ነው። ሁለተኛ ጥያቄ ኢትዮጵያን በስተደቡብ አቅጣጫ የሚያዋስናት ሀገር የቱ ነው? ሀ ኤርትራ፣ ለ ኬንያ፣ ሐመርሃ ደቡብ ሱዳን፣ መ ሱዳን ይላል። መልሳችን የሚሆነው ለላይ ያለው ነው። ኢትዮጵያ እንግዲህ በስተ ደቡብ አቅጣጫ ከኬንያ ጋር ድንበር ትጋራለች ማለት ነው፣ ወይም የድንበር ግንኙነት አላት። ሶስተኛ ጥያቄ ከሚከተሉት ውስጥ የጎግል ካርታ ጥቅም ያልሆነው የቱ ነው? የጎግል ካርታ ጥቅም ያልሆነው እንግዲህ እዚህ ጋር የካርታ መፈለጊያ ወይም የካርታ መፈለጊያ መተግበሪያዎች ከምንጠራቸው ውስጥ እስካሁን ባየናቸው ከሶስቱ ጥያቄ ያው ሁለተኛ ጥያቄ እየገጠመን ነው ማለት ነው። ስለዚህ ሁለተኛው ጥያቄ ምንድነው የሚለን? ሶስተኛ ጥያቄ ምንድነው የሚለን? ከሚከተሉት ውስጥ የጎግል ካርታ ጥቅም ያልሆነው የቱ ነው? ሀ መረጃ ለማከማቸት፣ ለ ከሳተላይት ምስሎችን ለመውሰድ፣ ሐመርሃ የአየር ላይ ፎቶግራፎችን ለማንሳት፣ መ የገበያ ትስስር ለመፍጠር ይላል። ይህ እንግዲህ መልሱን ከማየታችን በፊት የተወሰኑ ነገሮችን እዚህ ጋር ለመመልከት እንሞክር። ጎግል ካርታ እንግዲህ የተለያዩ መረጃዎችን ለማከማቸት የሳተላይት ምስሎችን ለማሳየትና የገበያ ትስስርን ለመፍጠር የሚያገለግል ነው። ነገር ግን የአየር ላይ ፎቶግራፍ ለማንሳት ተለይቶ የተነደፈ ራሱን የቻለ ተጨማሪ መሳሪያ ያስፈልገዋል፣ ያንን ለማድረግ ማለት ነው። ስለዚህ የዚህ ጥያቄ ትክክለኛ መልስ ሐመርሃ ላይ የአየር ላይ ፎቶግራፍ ለማንሳት የሚለው የዚህ የጎግል ካርታ ጥቅም አይደለም ማለት ነው። አራተኛ ጥያቄ የጥያ ትክል ድንጋይ ፍጹማዊ መገኛ የቱ ነው ይላል። እዚህ ጋር እንግዲህ ሀ ላይ የምትመለከቱት 8 ዲግሪ 25 ደቂቃ 58 ሰከንድ ሰሜን ኬክሮስ እና 35 ዲግሪ 36 ሰከንድ 36 ደቂቃ 35 ሰከንድ ምስራቅ ኬንትሮስ ይለናል። ለላይም 9 ዲግሪ ከ20 ደቂቃ 56 ሰከንድ ደቡብ ኬክሮስ እና 35 ዲግሪ 35 ደቂቃ 36 ሰከንድ ምስራቅ ኬንትሮስ እያለ እዚህ ጋር የተቀመጡ የተዘረዘሩ አሉ ማለት ነው። ይህ እንግዲህ የአምስተኛ ክፍል ጥያቄ ነው ማለት ነው። ስለዚህ ሞዴል እነዚህ ጥያቄዎች እንግዲህ ሲዘጋጁ አምናም ጀምሮ ሲሰሩ የነበረው የአምስተኛ ክፍል ምክንያቱም ስድስተኛ ክፍል ለሆኑ ተማሪዎች የአምስተኛ ክፍልን ጨምሮ አምስተኛ ክፍል ለሆኑ ተማሪዎች ደግሞ የስድስተኛ ክፍልን ጨምሮ ነው እየተፈተኑ የነበረው እና ስለዚህ የአምስተኛ ክፍል ጥያቄዎችም ሞሮፍ የመውጣት እድል አላቸው። ስለዚህ ይህን ቻናል እየተከታተላችሁ ያላችሁ ተማሪዎች ከሆናችሁ የአምስተኛ ክፍልን ትምህርቶችም ተመልሳችሁ ማየት መከለስ ያስፈልጋል ማለት ነው። ስለዚህ የዚህ ጥያቄ ትክክለኛ መልስ ከማየታችን በፊት ማብራሪያውን እንመልከት። እንግዲህ የጥያ ትክል ድንጋይ በኢትዮጵያ ውስጥ በኖርማሊ በጉራጌ አካባቢ በጥያ አካባቢ
የሚገኝ ታሪካዊና ባህላዊ ጠቀሜታ ያለው ድንጋይ ነው። ይህም እንግዲህ በዓለም በዩኔስኮ በቅርስነት ከተመዘገቡ የኢትዮጵያ ቅርሶች አንዱ ተደርጎ የሚወሰድ ነው። ይህም የዚህ አካባቢ ወይም የዚህ ስፍራ ትክክለኛ ወይም ፍጹማዊ መገኛ የሚሆነው 8 ዲግሪ 25 ደቂቃ እስከ 58 ሰከንድ ሰሜን ኬክሮስ እና 35 36 35 ምስራቅ ኬንትሮስ ላይ የጥያን ትግል ድንጋይ እናገኛለን። ስለዚህ ሀሌታ ውሃ የዚህ ጥያቄ መልስ ነው። አምስተኛ ጥያቄ ኖርማሊ ከሚከተሉት ውስጥ የሃይድሮክሎሪክ አሲድ የሚይዘው የስርዓተ ልመት አካል ክፍል የሆነው የት ነው? ሀ ጨጓራ፣ ለትንሹ አንጀት፣ አመርሃ አፍ፣ መ ትልቁ አንጀት ይላል። እንግዲህ ሃይድሮክሎሪክ አሲድ ወይም HCl በሰውነት ውስጥ በጨጓራችን ውስጥ የሚመነጭ አሲድ ነው። ይህ አሲድ እንግዲህ የምግብ ልመትን ለማፋጠን ወይም የስርዓተ ልመትን ምግብ እንዲልም ለማድረግ ከዚህ በተጨማሪ ደግሞ ከምግባችን ጋር የሚገቡ የተለያዩ በሽታ ተዋሲያን ካሉ እነዚህን የመግደል ኃላፊነት ያለበት ወይም ያንን የሚሰራ ያንን የሚተገብር የስርዓተ ልመት ክፍል ውስጥ የሚመረት ወይም ከጨጓራችን ውስጥ የሚመረት አሲድ ነው ማለት ነው። ስለዚህ መልሳችን ሀሌታ ውሃ ይሆናል። ስድስተኛ ቋሚ ስሪት ያላቸው ንጹህ ልዩ ቁሶች ከአንድ አይነት አተሜት ብቻ የተሰሩ ስለሆኑ በአካላዊም ሆነ በኬሚካላዊ ሂደት ወደ ሌላ ቁስ አካልነት የማይቀየሩ ወይም የማይፈርሱ ልዩ የሆኑ ቁሶች የትኞቹ ናቸው ነው የሚለን። ሀ ውህዶች፣ ለንጥረ ነገሮች፣ አመርሃ ድብልቆች፣ መ ኦክሳይዶች ይላል። ይህም እንግዲህ ንጥረ ነገር ብለን የምንጠራው ምንድነው? ጀስ መልሳችን ለ ነው ወይም ንጥረ ነገሮች ናቸው ብለን የምንጠራው ወይም ወደ ሌላ ወደ አነስተኛ ወደሆነ አካል ሊቀየር የማይችል የመጨረሻዎቹ የቁስ ናቸው ማለት ነው። እነዚህ ንጥረ ነገሮች ወይም ኤሌመንትስ ብለን የምንጠራቸው ማለት ነው። የሚከተሉት ውስጥ ውህድ የሆነው የቱ ነው? ውህድ የሆነው ሰው ይሄ እንግዲህ በኖርማሊ በስድስተኛ ክፍል ትምህርታችሁ ላይ ስለ ውህድና ስለ ድብልቅ አይነቶች ወይም ስለ ውህድና ስለ ድብልቅ ልዩነት እንዲሁም አምስተኛ ክፍል ላይም የተወሰነ ይነሳል። ውህድ አለ፣ ድብልቅ አለ። በሁለቱ መካከል ያለው ልዩነት ምንድን ነው የሚለውንና የውህድ አይነቶች አሉ፣ የድብልቅ አይነቶችም እንዲሁ ስላሉ ማለት ነው። ሰው ከነዚህ ውስጥ እንግዲህ ውህድ የሆነው የቱ ነው? ሀ ወርቅ፣ ለብር፣ ሐመር ውሃ፣ የገበታ ጨው፣ መዳብ ይላል። እንግዲህ የገበታ ጨው ወይም ሶዲየም ክሎራይድ ብለን የምንጠራው ከክሎሪን እና ከክሎሪንና ከሶዲየም ንጥረ ነገሮች በኬሚካላዊ አጸግብሮት ተዋህደው የሚፈጥሩት ውህድ ነው ማለት ነው። ስለዚህ በዚህ ውስጥ ወርቅ፣ ብርና መዳብ ምንድናቸው? ንጥረ ነገሮች ናቸው ወይም ኤሌመንቶች ናቸው ማለት ነው። ስለዚህ መልሳችን ሐመር ውሃ ይሆናል ማለት ነው። ከሚከተሉት ውህዶች ውስጥ ቤዝ የሆነው የቱ ነው? ውህዶች ውስጥ ቤዝ የሆነውን ብቻ ነው መርጠው። ይሄም ኖርማሊ የአምስተኛ ክፍል ጥያቄ ነው። ቤዝ የሆነው ከዚህ ውስጥ እንግዲህ ቤዞች ብንለው በሃይድሮ ኦክሳይድ አየን ወይም ሃይድሮ ኦክሳይድ እየተባሉ ይጠራሉ፣ ይነብባሉ ስናነብ ማለት ነው። ስናነባቸው ሃይድሮ ኦክሳይድ ከዛ ንጥረ ነገሩ ወይም ኤሌመንቱ አለ። ኤሌመንቱን ከጠራም በኋላ ወይም ኤሌመንቱ ስም ይቀድማል። ከዛ ሃይድሮ ኦክሳይድ የሚል ስም ያለበት ከሆነ ምንድነው? ቤዝ ነው ማለት ነው። ስለዚህ በቀላሉ እንደዛ መለየት እንችላለን ማለት ነው። ሶዲየም ክሎራይድ ጨው ነው። ለማግኒዥየም ኦክሳይድ ይህ ኦክሳይድ ነው። ሐመር ውሃ ሃይድሮክሎሪክ አሲድ ይህ አሲድ ነው። ካልሽየም ሃይድሮ ኦክሳይድ ዲስ ዋን ኢዝ ቤዝ። ስለዚህ መልሳችን ካልሽየም ሃይድሮክሳይድ ቤዝ ነው ማለት ነው። ሌሎቹ ምንድናቸው? አሲድ ወይም ጨዎች ናቸው ማለት ነው። ስለዚህ መልሳችን ማ ይሆናል? 3 ኩንታል ስንት ኪሎ ግራም ይሆናል ነው። ይሄ እንግዲህ በጣም ቀላል ጥያቄ ነው። 3 ኪሎ ግራም ወይ 3 ኩንታል ወይም 1 ኩንታል ስንት ኪሎ ግራም ነው? 100 ኪሎ ግራም። ስለዚህ አንዱ 100 ከሆነ ሶስቱ ስንት ይሆናል? 300 ኪሎ ግራም። ስለዚህ መልሳችን ለ ይሆናል ማለት ነው። ከሚከተሉት ቁሶች ውስጥ ድምፅ የማይተላለፍበት በየትኛው ነው ይለናል። ወና፣ ጥጥር ወይም ጠጣር ማለት ነው። ሐመር ውሃ ፈሳሽ፣ ጋዝ ይላል። በዚህ ውስጥ እንግዲህ ድምፅ ለመተላለፍ ምን ያስፈልገዋል? ንጥረ ነገር ወይም ሚዲየም ያስፈልገዋል ማለት። ስለዚህ ለመተላለፍ አስተላላፊ የሆነ ሚዲየም ያስፈልገዋል። በዚህም መሰረት ያው መልሳችን ወና የሚለው ምንድነው? ቫኪዩም ነው። ቫኪዩም ስለሆነ በቫኪዩም ውስጥ ደግሞ ድምፅ አይተላለፍም ማለት ነው። እሺ የመጨረሻው ጥያቄ ላይ ደረስን። የመጨረሻው ጥያቄ በተለያዩ ቦታዎች የተለያዩ የዝናብና የሙቀት መጠን ልዩነት እንዲፈጠር አብይ ምክንያት የሚሆነው
የቱ ነው? ከዚህ ውስጥ እንግዲህ ሀ የአየር ንብረት ይዘት፣ ለ የአየር ጠባይ ይዘት፣ ሐመርሃ የተፈጥሮ ሀብት፣ መ የአየር ንብረት ተቆጣጣሪ ይላል። ሶ ወደ ማብራሪያችን ስንመጣ የአየር ንብረት ተቆጣጣሪዎች በምንላቸው በቦታዎቹ መካከል የሙቀትና የዝናብ ልዩነት የመፈጠር ዋና ምክንያቶች ናቸው። ስለዚህ እነዚህ ተቆጣጣሪዎች እንግዲህ በተለያዩ ቦታዎች የተለያየ የአየር ንብረት እንዲኖር የሚያስችሉ ምክንያቶችን ተቆጣጣሪዎች ብለን እንጠራለን። ስለዚህ የዚህ ጥያቄ መልስ መ ይሆናል ማለት ነው። ሶ በሚቀጥሉት ጥያቄዎች ወይም ከ11 ቀጥሎ ባሉት ጥያቄዎች በሚቀጥለው በሌላ ቪዲዮ ይዤላችሁ እመጣለሁ። እስካሁን በሰራናቸው ጥያቄዎች እንግዲህ ጥሩ ነገሮችን እንዳገኛችሁበት እንደምትማሩበትም ሙሉ እምነት አለኝ። በሚቀጥለው ቪዲዮ እስከማገኛችሁ ድረስ እንግዲህ ሌሎች የሚሰራቸው እንዲደርሷቸው ቻናሉን ሰብስክራይብ ያደረጋችሁ እንዲሁም ለሌሎችም እንዲደርስ ቻናሉን ላይክ በማድረግ ቻናሉን ሳፖርት እንድታደርጉ እላለሁ። በሚቀጥለው ቪዲዮ አገኛችኋለሁ። እስከዛ ድረስ ቸር ቆዩልኝ።